ኢየሱስ ክርስቶስ ጌታ ነው። ዛሬ አንድ ትምህርት እንማራለን። ይሄ ትምህርት ምንድነው? የእግዚአብሔርን ድምጽ ስለመስማት። ዛሬ የምንመለከተው የእግዚአብሔር ድምጽ በጣም ወሳኝ የሆነ በጣም አስፈላጊ የሆነ የእግዚአብሔር ድምጽ ነው። እግዚአብሔር ለልጆቹ ለህይወታቸው በጣም አስፈላጊ የሆነ መልእክት ሊናገር ሲፈልግ በዚህ መልኩ ነው እግዚአብሔር የሚናገራቸው። ብዙ ጊዜ እግዚአብሔር በዚህ መልኩ የሚናገረው በዚህ መንገድ የሚናገረው ድምጽና መልእክት ህይወታችንን ከሆነ ዳይሜንሽን ወደ ሆነ ዳይሜንሽን ከሆነ ደረጃ ወደ ሆነ ደረጃ ከሆነ ልምምድ ወደ ሆነ ልምምድ ሊያስገባን ሲፈልግ ወይም ወደ ሆነ ከፍታ ሊያስገባን ሲፈልግ በዚህ ጥርት ባለ መንገድ ነው እግዚአብሔር የሚናገረው። አስፈላጊ ስለሆነ ነው እግዚአብሔር የሚናገርበትን መንገድ ጥራቱን የጠበቀ አድርጎ በዚህ መልኩ የሚያመጣው። እንዲሁም አንዳንድ ጊዜ ምን ይሆናል መሰላችሁ? በህይወታችን ወይም በመንወዳቸው ዙሪያ ወይም በጣም አስፈላጊ በሆነ ጉዳያችን ዙሪያ ላይ አደጋ ሲመጣ አደጋ ከመምጣቱ በፊት እግዚአብሔር ሊያስጠነቅቀን ሲፈልግ የሚናገረው አሁን ቀጥለን በመናወራው እግዚአብሔር በሚናገርበት በዚህ መንገድ ነው። ብዙ ጊዜ ባሪያዎቹን በዚህ መልኩ ነው የሚመራው። እንዲህ አይነቱ ድምጽ ታዲያ ሁሉ ጊዜ አይመጣም። ሬር ነው። አልፎ አስፈላጊ በሆነ ጊዜ ነው ጌታ የሚናገርበት። ይሄን መንገድ ግን ከሌሎች መንገዶች ይልቅ ከሌሎች ህልምና ራእዮች ከሌሎች ከምናይባቸው የእግዚአብሔርን ድምጽ ከምንሰማባቸው መንገዶች ይሄኛው በጣም ጥራት ያለው ድምጽ ነው የምንሰማው በዚህ እግዚአብሔር በሚናገረን መንገድ ስንሰማ ማለት ነው። ብዙዎች በዚህ መንገድ ሰምተው እግዚአብሔር ከሆነ ዳይሜንሽን ወደ ሆነ ዳይሜንሽን ህይወታቸውን ለውጦላቸዋል። ከሆነ ዝቅታ ወደ ከፍታ እግዚአብሔር አስገብቷቸዋል። ወደ አዲስ የህይወት ምዕራፍ ውስጥ እግዚአብሔር በዚህ መልኩ አስገብቷቸዋል። በዚህ ድምጽ እየመራ ብዙ የእግዚአብሔር ባሪያዎችና ብዙ የእግዚአብሔር ልጆችን ህይወታቸውን ካደጋ አገልግሎታቸውን ካደጋ በህይወታችን አስፈላጊ ዋና ጉዳይ ነው ከሚሉት ነገር ካደጋ እግዚአብሔር ነገሩ በእነሱ ጉዳይ ላይ ከመከሰቱ በፊት በዚህ መንገድ በመናገር ብዙዎችን አስመልጧል እግዚአብሔር። ይሄ መንገድ ብዙ ጊዜ አይመጣም። እግዚአብሔር ብዙ ጊዜ አይናገርበትም። አልፎ ነው የሚናገርበት። ግን ሲናገርበት በጣም ጥርት ያለ ማወላዳ ግልጽ የሆነ ድምጽ የምንሰማበት የመንፈስ ቅዱስ መናገሪያ መንገድ ነው ይሄ መንገድ ምን ይባላል? ትራንስ ይባላል። በትራንስ ውስጥ ድምጽ መስማት ይባላል። ትራንስ እንግሊዘኛ ቃል ነው። በአማርኛ ተመስጦ ማለት ነው። በተመስጦ ውስጥ ሆነን የምንሰማው ድምጽ ነው። ይሄ ትራንስ ወይም ተመስጦ የሚባለው ምን ማለት እንደሆነ በደንብ አወራላችኋለሁ። እና በትራንስ ውስጥ በተመስጦ ውስጥ ሆነን የምንመለከተው ድምጽ ነው። በዚህ ድምጽ እግዚአብሔር አንዳንድ ባሪያዎቹ መጽሐፍ ቅዱስ ላይ እግዚአብሔር መርቷል። ይሄ ትራንስ የሚባለው ወይም በተመስጦ ውስጥ ድምጽ መስማት የሚባለው ምንድነው መሰላችሁ? አንዳንድ ጊዜ ስትጸልዩ እየጸለያችሁ ተንበርክካችሁ እየጸለያችሁ ሳላችሁ ወይም ደግሞ አልጋችሁ ላይ ጋደም ብላችሁ ሳላችሁ ወይም ተቀምጣችሁ እያላችሁ ትንሽ ጎንበስ ብላችሁ የምታዩት አይነት ድምጽ ነው። ምንድነው መሰላችሁ? እንደ እንቅልፍ አይነት ነገር የእንቅልፍ ሰመመን ላያችሁ ላይ ይመጣል። እንደ መጫጫን አይነት ነገር ይላችኋል። የሚጫጫነው ነገር የሚረብሽ የዲያብሎስ ነገር አይደለም። የእንቅልፍ አይነት መጫጫን ነው ሆኖ የሚመጣባችሁ። ከዛ ምንድነው የሚሆነው መሰላችሁ? እንቅልፍ ይመጣና ላያችሁ ላይ ውስድ ያረጋችሁና መንፈስ ዓለም ውስጥ ይወስዳችኋል። ውስድ አድርጎ መንፈስ ዓለም ውስጥ ያጠልቃችኋል። ከዛ በዛ ሁኔታ ውስጥ ሳላችሁ የእግዚአብሔርን ድምጽ ሰማላችሁ። የእግዚአብሔር ራእይ ታያላችሁ። ይናገራችኋል። በዛ ሁኔታ ውስጥ ድምጹ ጥርት ያለ ነው። እንደገና የምታዩትም ራእይ ደግሞ ጥርት ያለ ነው። ከዛ ካያችሁ በኋላ ምልስ ትላላችሁ። ምልስ ስትሉ ያ የሚጫጫናችሁ ነገር እንቅልፉ ነገር ሙሉ ለሙሉ ጠፍቶ ከእንቅልፍ እንደሚነቃ ንቅት ትላላችሁ። ከዛ በኋላ ስላያችሁት ነገር ማሰላሰል ትጀምራላችሁ። ይሄ ነው መንገዱ። በተመስጦ እግዚአብሔር ሲናገር ማለት ነው። ይሄ ነው መንገዱ። ምን ማለት መሰላችሁ? በዚህ ነገር ላስረዳችሁ። እላችሁ ሰው ትራይ ዩኒት ነው። ሰው ሶስት በአንድ የሆነ ፍጡር ነው። ሰው አንድ ሰው ስንመለከት አንድ ብለን ነው የምንጠራው። ግን ደግሞ ወደ ውስጥ ገብተን ስንከፋፈለው መንፈስ፣ ነፍስ፣ ስጋ ብለን ነው የምንከፋፈለው። ብዙ ጊዜ ይሄንን ቃል ደጋግመዋለሁ። ስለ ድምጽ፣ ስለ ራእይ፣ ስለ መገለጥ ሳስተምር ብዙ ጊዜ ይሄን ሐሳብ አነሳዋለሁ። ምክንያቱም ይሄ ሐሳብ ካልገባችሁ ድምጽ መስማት የሚባለው ራእይ ማየት የሚባለው ነገር አይገባችሁ። ይላችሁ መንፈሳዊ ራእይ፣ መንፈሳዊ ህልም፣ መንፈሳዊ ድምጽ፣ መንፈሳዊ መገለጦች የምናየው በስጋችን አይደለም ወይም በነፍሳችን አይደለም። የምናየው በመንፈሳችን ነው። ይላችሁ መንፈሳችን ማለት መንፈስ ቅዱስ ማለት አይደለም። የሰው መንፈስ፣ ሰው የራሱ መንፈስ አለው። አንዳንዶች የመንፈስ ቅዱስና የሰው መንፈስ ይምታታባቸዋል። መንፈስ ቅዱስ ማለት አይደለም የሰው መንፈስ ማለት
መንፈስ ቅዱስ አምላክ ነው፣ ሌላ ነው። ሰው በእግዚአብሔር መልክና ምሳሌ ሲፈጠር ያገኘው ማንነት ነው። እና ሰው ሶስትዮሽ ነው፣ መንፈስ፣ ነፍስ፣ ስጋ አለው። በመንፈሱ የመንፈሱን ዓለም ይገናኛል፣ በስጋው የስጋውን ዓለም ይገናኛል፣ በነፍሱ ደግሞ የእውቀቱን ዓለም ይገናኛል። እና እግዚአብሔር የሚናገረን በመንፈሳችን ነው የሚናገር። ለምን? መንፈስ ስለሆነ። እግዚአብሔር መንፈስ ስለሆነ ብቻ ሳይሆን የሚናገረን መልእክት መንፈሳዊ መልእክት ስለሆነ ሲነግረን ለመንፈሳችን ነው የሚናገረን። ያንን የመንፈሳዊ ዓለም መልእክት ሆነ ድምፅ፣ ራእይ ማየትም መስማትም የሚችለው ችሎታ ያለው መንፈሳችን። ስጋና ነፍሳችን ያንን የመስማት ችሎታ የላቸውም። እግዚአብሔር ወደ እነሱ ሲስተም ለስጋና ለነፍስ በሚመች ሲስተም መጥቶ ካልተናገረ በስተቀር እነሱ አይሰሙም። እግዚአብሔር ሲመራን በመንፈሳችን ነው የሚመራን፣ መንፈሳችን ነው ድምፁን የሚሰማ። ታዲያ ይሄ በእንግሊዝኛ ትራንስ የሚባለው ወይም ደግሞ ተመስጦ የምንለው በአማርኛ በተመስጦ ራእይ ወይም የእግዚአብሔርን ድምፅ ስንሰማ ምንድነው የሚከሰተው መሰላችሁ? ስጋችንና ነፍሳችን ዲአክቲቭ ይሆናሉ። ነፍሳችንና ስጋችን ዲአክቲቭ ይሆናሉ። መስራት ለተወሰነ ደቂቃ ያቆምና መንፈሳችን 100% አክቲቭ ይሆንና ከመንፈሱ ዓለም እግዚአብሔር በመንፈስ ዓለም ካዘጋጀልን ራእይና መልእክት ጋር ተገናኝቶ በሰከንድ ውስጥ ይመለሳል። እንደሱ ነው የሚሆነው። በሌላ መንገድ ላስረዳችሁ። ለምሳሌ ቸርች ውስጥ አምልኮ ሲደረግ ኳየሮች ሲያስመልኩ የሚያስመልከው አንድ ሰው አለ፣ የያዘው ማይክ አለ። ሌሎች ደግሞ አጃቢ የተባሉ ሁለት ሰዎች ደግሞ ከጀርባ ሆነው ሌላ ማይክ ተሰጥቷቸው በማጀብ ያስመልካሉ። እና አንዳንድ ጊዜ አንዳንድ አጃቢዎች ካስመላኪው በሚበልጥ ድምጻቸውን ጉልት ያደርጉና አስመላኪውን በልጠው ለመሰማት የሚሞክሩበት ሁኔታ አለ። አንዳንዴ ደግሞ አስመላኪው ራሱ ድምጹ ድክም የሚልበት ሁኔታ አለ። እንደዛ ሲሆን የአጃቢዎቹ ድምጽ ይወጣል ካስመላኪው ይልቅ ማለት። ታዲያ ይሄንን የሚያስተካክለው ማን መሰላችሁ? ሚክሰር ጋር ተቀምጦ ቮሊዩሞችን የሚቀንስና የሚጨምረው ሰው ነው ነገሩን የሚያስተካክለው። አንዳንዶችም ለመታየትና ለመታወቅ ብለው ካስመላኪው በሚበልጥ ድምጻቸውን ያጎሉ ወይም አስቦትም ሳያስቡትም በተንኮልም ያለ ተንኮልም ድምጻቸውን ከፍ አድርገው የአስመላኪውን ድምጽ ለማሸነፍ ሲሞክሩ ምን ያደርጋል? ሚክሰር ላይ ተቀመጠው የሁለቱ አጃቢ አስመላኪዎቹን ድምጽ ይቀንሰውና ዋናውን አስመላኪ ድምጹን ጉልት አድርጎ ይጨምረዋል። ከዛ ምንድነው የሚሆነው? ሞር የሚሰማው የማን ድምጽ ይሆናል? የአስመላኪው ብቻ ድምጽ ይሆናል ማለት። አንዳንድ ጊዜ እንደውም አስመላኪው ብቻ ቁጥሩን ለብቻው እንዲል ሲፈልግ ምን ያደርጋል? ሚክሰር ላይ ተቀመጠው ሰው የሁለቱን የአጃቢ አስመላኪ ድምጾችን ይዘጋባቸዋል። ማይካቸውን ይዘጋባቸውና ብቻውን አስመላኪው ድምጹ እንዲወጣ ያደርጋል። እንደዚህ ያደርጋል። ከዛ ከህዝቡ ጋር በአምልኮ ኮሙኒኬት ያደርጋል። ልክ እንደዚሁ ተመስጦ የሚባለው ነገር ሲመጣብን ምንድነው በእኛ ላይ የሚሰራው ነገር መሰላችሁ? ነፍሳችንና ስጋችንን ለተወሰነ ሰከንዶች ዲአክቲቭ ያደርጋቸዋል፣ እንዳይሰሩ ያደርጋቸዋል፣ ጸጥ ያደርጋቸዋል፣ ሴንሳቸውን ያጠፋዋል። የሴንስ ድምጾቻቸውን ያጠፋውና የመንፈሳችንን ድምጽ ብቻ 100% አጉልቶ ከመንፈስ ዓለም ጋር ጎልቶ እንዲገናኝ ያደርገዋል። ከዛ ከእንቅልፍ ውስጥ ስንመጣ ሶስቱም መልሰው አክቲቬትድ ይሆኑና ሶስቱም አብረው መስራት ይጀምራሉ። እንደዚህ ነው የሚሆነው። ተመስጦ ግን ምንድነው የሚያደርገው? ነፍስንና ስጋን ዲአክቲቭ ያደርጋል። ለተወሰነ ጊዜ ያጠፋቸዋል፣ ጸጥ ያደርጋቸዋል። ስሜታቸውን እንዳይሰማ ያደርግና የመንፈስ ማንነት ብቻ ጉልት ብሎ እንዲወጣ የሚያደርግ ነው። ይሄ ተመስጦ የሚባለው ነገር ሲመጣ እንደ እንቅልፍ ያለው ሰመመን ሲመጣ እንደዚህ ነው የሚሆነው። አንዳንዴ አልጋ ላይ ተኝተን እያሰላሰለ ሊሆን ይችላል ጥልት ተወርጎ ወስዶን ምልስ ምንለው። አንዳንድ ጊዜ ደግሞ ተንበርክከን እየጸለይን እንቅልፍ የተጫጫነን ይመስለናል፣ ግን ውስድ አድርጎን ለተወሰነ ሰከንድ ከዛ በኋላ ምልስ አድርጎን የምናየው አይነት ነገር ነው። አንዳንዴ ደግሞ ቁጭ ብለን ለተወሰነ ደቂቃ አይኖቻችንን ዘግተን ስንመለከት በዛ ሁኔታ ውስጥ ያ ተመስጦ የሚባለው ይመጣና ለተወሰነ ደቂቃ የቁም እንቅልፍ የሚመስል ጭልጥ አድርጎ ወስደንና መንፈሱን ዓለም ካየን በኋላ ተመልሰን እንድንመጣ ያደርገናል ማለት ነው። ምን ማለት መሰላችሁ? በሌላ ደግሞ ምሳሌ ልንገራችሁ። ለምሳሌ የቲያትር ቤት መጋረጃ አለ። ከመጋረጃው ፊት ለፊት ማዕት ህዝብ ተሰብስቧል። ከመጋረጃው ጀርባ ደግሞ አርቲስቶቹ ዝግጅት እያደረጉ ነው ያሉት። እና አንድ ሰው የህዝቡን መምጣትና የህዝቡን መሙላት ለማረጋጋት ከአርቲስቶቹ መካከል አንገቱን ብቻ ብቅ አድርጎ መጋረጃውን ገለጥ አድርገው ጭንቅላቱን ብቻ ውጥት አድርጎ ወደ አዳራሽ ውስጥ የተሰበሰበውን ህዝብ ካየ በኋላ በቅስፈት ምልስ ሲል እንደማለት ነው። ይሄ ተመስጦ የሚባለው ነገር ሲመጣብን እንደዚህ ነው የሚያደርገው። ውስድ ያደርገንና መንፈሱን ዓለም እንመለከትና ተመልሰን ወደ ስጋው ዓለም ውስጥ ወደ ግዑዙ ዓለም ውስጥ እንድንመለስ ይሆናል ማለት ነው። ለተወሰነ ጊዜ መጋረጃውን ክፍት አድርገን ጭንቅላታችን ብቻ ወጥተን ከመጋረጃው በስተጀርባ ያለውን
ትዕይንትና ምንነት ካየን በኋላ ወዲያውኑ ምልስ ብለን ከመጋረጃው በኋላ ስንመላለስ እንደማለት ነው። እና ትራንስ የሚባለው ነገር ወይም ተመስጦ የሚባለው በእንደዚህ አይነት ሁኔታ ነው የሚመጣው። በእንደዚህ አይነት መልኩ ነው የምናየው። ምናልባት ይሄ ነገር ለአንዳንዶች አዲስ ላይሆን ይችላል። ምናልባት አዲስ የሚሆነው በእግዚአብሔር ቃል ውስጥ የተመሩ የእግዚአብሔር ሰዎች አሉ የሚል መልእክት ላታውቁ ትችላላችሁ፣ ወይም ልታቆም ትችላላችሁ። አንዳንዶች ደግሞ እንዲህ አይነት ልምምድ ኖሯችሁ ከጌታ ነው አይደለም እያላችሁ የምትወዛገቡበት ሊሆን ይችላል። ይሄ ነገር ከጌታ ነው በእግዚአብሔር ቃል አስደግፈን እንመለከተዋለን። ታዲያ ግን እግዚአብሔር እንዲህ አይነቱን መልእክት የሚነግረን መቼ ነው የሚለውን ነገር ስንመለከት እንዲህ አይነቱ መልእክት እግዚአብሔር የሚነግረን በህይወታችን እጅግ አስፈላጊ የሆነ ጉዳይ ሊነግረን ሲፈልግ ነው የሚናገረን። ጥርት ያለ ነው፣ የማያወላዳ ነው። አስባችሁ የምታመጡት ከአእምሮ ጋራ ከምናምን ጋራ የተቀናጀ ነገር አይደለም። ሳታስቡትና በእንደዚህ አይነት መልኩ የምታዩት ነገር ነው። ለምንድን ነው እግዚአብሔር በዚህ መልኩ እንዲሆን ያደረገው? አልሰማውም አላየውም እንዳንል፣ በኋላም እግዚአብሔር በታዛዥነታችን እግዚአብሔር ሊባርከንም ወይም ደግሞ እግዚአብሔር ባለመታዛዛችን ሊገስጸን ምክንያት እንዳናገኝ ለማድረግ በዚህ መልኩ ነው። አንዳንዴም ደግሞ ጌታ ፍቅሩን በጎነቱና ቸርነቱን እግዚአብሔር የሚመራ አምላክ እንደሆነ በግልጽ ለማስረዳት ለልጆች ሲል በዚህ መልኩ ይናገራል። እና ወሳኝ ጉዳይ ነው በዚህ መንገድ ለህዝቡ የሚናገረው፣ ለልጆቹ የሚናገረው፣ ለባሪያዎቹ የሚናገረው። ይህን ካያችሁ በኋላ ህይወታችሁ ወደሆነ አቅጣጫ ላይ ይቀየራል። ወደሆነ ክብር ውስጥ፣ ወደሆነ በረከት ውስጥ፣ ወደሆነ ታላቅ ነገር ውስጥ ትገባላችሁ። ወይ ደግሞ ህይወታችሁን ትልቅ ዲስትራክሽን ውስጥ ሊያመጣ ከሚል ከትልቅ አደጋና ክፉ ነገር ታመልጣላችሁ። ወሳኝና ከባድ ሲሆን ነው እግዚአብሔር በዚህ መልኩ የሚናገረው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። በዚህ መልኩ የተመሩ ሰዎች አሉ ወይ? አሉ። አንዱ በዚህ መንገድ የተመራው ጴጥሮስ ነው። ጴጥሮስን እግዚአብሔር ህይወቱንና አገልግሎቱን ካለበት ዝቅተኛ አገልግሎት ወደ ከፍተኛ ደረጃ ለማውጣት ሲፈልግ በዚህ መንገድ ነው እግዚአብሔር የተናገረው። የአገልግሎቱን ዳይሜንሽን ሊቀይር ሲፈልግ በዚህ መልኩ ነው እግዚአብሔር ለጴጥሮስ የተናገረው። ከዛ በኋላ ይህንን ካየ በኋላ የጴጥሮስ አገልግሎት ተቀይሮ ሄዱ። ይኸውላችሁ ይህንን መንገድ እግዚአብሔር ለጴጥሮስ ባያሳይ፣ በዚህ መንገድ ባያሳይ ኖሮ በውስንነት አገልግሎት ተወስኖ የሚቀረው ጴጥሮስ ብቻ አይደለም። በአብያተ ክርስቲያን ላይ ተጽዕኖ ያለው የሐዋርያቶቹ ዋና ቁንጮ የሆነ ሰው፣ መሪ የሆነ ሰው የነበረ ሰው፣ እንዲሁም በኢየሩሳሌም ውስጥ ያለች አብያተ ክርስቲያናት የምትሰማው ሰው ስለነበረ እሱ ይህንን ድምጽ ባይሰማ ኖሮ አብያተ ክርስቲያናትን በሱ ስፌት ልክ የተለኩ ስለሆኑ ምን ይሆን ነበር? ቤተ ክርስቲያን አትስፋፋም፣ አታድግም ነበር። እግዚአብሔር ያንን ለመቀየር ሲፈልግ ግን ጥርት ባለ መንገድ አልሰማውም እንዳይል በዚህ በልኩ ነው እግዚአብሔር የተናገረው። ይህንን ክፍል የምናገኘው ሐዋርያት ሥራ ምዕራፍ 10 ላይ ነው። ሐዋርያት ሥራ ምዕራፍ 10 ላይ ነው ይህንን ክፍል የምናገኘውና ጴጥሮስ በቁርበት ፋቂው በስምዖን ቤት እንግድነት ተቀምጦ ሳለ ነው ሲጸልይ ያየው ነገር ነው። ጴጥሮስ እዛ እንግድነት ተቀምጦ እያለ አንድ ቀን ወደ ጣራ ላይ ወጣና የቤቱ አናት ላይ ወጥቶ መጸለይ ጀመረ። ከዛ ጸለየ። ወደ 6 ሰዓት ገደማ ከጸለየ በኋላ ጸሎቱን ሲጨርስ ተራበ። ምግብ ሊበላ እየፈለገ ባለበት ሁኔታ ውስጥ እግዚአብሔር ተናገረው። የተናገረው በዚህ ተመስጦ መንገድ ነው። የተናገረው ነገር ምንድነው? ሲላምበው እንደዚህ ይላል ክፍሉ። ሐዋርያት ሥራ ምዕራፍ 10 ከቁጥር 9 ጀምሮ እንደዚህ ብሎ ይናገራል። እነርሱም በነጋውም ሲሄዱ ወደ ከተማውም ሲቀርቡ ጴጥሮስ በ6 ሰዓት ያህል ይጸልይ ዘንድ ወደ ጣራ ወጣ። ቀርቦም ሊበላ ወደደ። ሲያዘጋጅለትም ሳለ ተመስጦ መጣበት። ሰማይም ተከፍቶ በአራት ማዕዘን የተያዘ ታላቅ ሸማ የሚመስል ዕቃ ወደ ምድር ሲወርድ አየ። በዚያም 4 እግር ያላቸው ሁሉ አራዊትም በምድር የሚንቀሳቀሱትም የሰማይ ወፎችም ነበሩበት። ጴጥሮስ ሆይ ተነሳና አርደ ብላ የሚል ድምጽ ወደ እርሱ መጣ። ጴጥሮስ ግን ጌታ ሆይ አይሆንም፣ አንዳች እርኩስ የሚያስጸይፍም ከቶ በልቼ አላውቅምና አለ። ደግሞም ሁለተኛ እግዚአብሔር ያነጻውን አንተ አታርክሰው የሚል ድምጽ ወደ እርሱ መጣ። ይህም 3 ጊዜ ሆነ። ወዲያውም ዕቃው ወደ ሰማይ ተወሰደ። ጴጥሮስ ስላየው ራእይ ምን ይሆን ብሎ በልቡ ሲያመነታ እነሆ ቆርኔሌዎስ የላካቸው ሰዎች ስለ ስምዖን ቤት ጠይቀው ወደ ደጅ ቀረቡ ብሎ ይናገራል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ይሄ ራእይ ነው የጴጥሮስንና በኢየሩሳሌም ውስጥ ያለችውን ቤተክርስቲያን ወደ አዲስ የአገልግሎት ምዕራፍና ከፍታ ውስጥ ያስገባቸው በዚህ ራእይ አማካኝነት ነው። ተመልከቱ። ይሄ ራእይ ምን እንዳመጣ ታውቃላችሁ? ይሄ ራእይ ጴጥሮስ አእምሮ ውስጥ ያለው የውስንነት አመለካከት፣ የሃይማኖተኛ ሰው አመለካከትን የሰበረ ራእይ ነው። ይሄ ራእይ
ጴጥሮስ ምን አይነት አመለካከት ነበረው? ወንጌል ለአይሁዶች ብቻ የሚል አመለካከት ያለው ሰው ነበር። ስለዚህ አገልግሎቱ በአይሁዶች ዙሪያ ላይ ብቻ ያተኮረ ነበር። ይሄ ራእይ እስከሚመጣ ድረስ አሕዛቦችን ጠያፍና ኃጢአተኞች አሁንም በእግዚአብሔር ሪጀክት የተደረጉ አድርጎ የሚያስብ ነበር። ጴጥሮስ እኮ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከሚሰጥ ድረስ ዓለምን እንዲወዷል የተባለውን ትምህርት የተማረ ሰው ነው። ኢየሱስ ክርስቶስ ለዓለም ሕዝብ ኃጢአት ሞት እንደመጣ ደግሞ ደጋግሞ የተናገረውን ትምህርት የሰማ ሰው ነው ይሄ ሰው። እሱ ብቻ አይደለም፣ ጌታ ኢየሱስ ክርስቶስ ሊሄድ ባለበት በመጨረሻው ሰዓት ላይ ጌታ እንደዚህ ብሎ ተናግሮ ነበር አይደል? ምንድነው? ኃይልን እስክትቀበሉ በኢየሩሳሌም ቆዩ አለ። ከዛም መንፈስ ቅዱስ በእናንተ ላይ ይመጣል፣ ኃይልን ትቀበላላችሁ። ከዛም በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ ድረስ ምስክሮች ትሆናላችሁ ብሎ እግዚአብሔር ተናግሯቸዋል። ይሄንን ሁሉ ትምህርት ተምሮ ይሄንን መልእክት ቀጥተኛ መልእክት ሰምቶ ጴጥሮስ ግን አንድ ባህላዊ በጣም የሰረጸበት ይሄን ራእይ እስኪያይ ድረስ ያልተላቀቀበት ወንጌል ለአይሁድ ብቻ የሚል አመለካከት ነበር። አሕዛብን አሁንም ጸያፍ አድርጎ የሚመለከት ሰው ነበረ። ግን ጌታ ይሄንን ራእይ አሳየው። በአራት ማዕዘን የተወጠረ ሸማ አሳየው። ልክ አሁን የፊልም ስክሪን እንደሚመስል ማለት ነውና ያሳየው ነገር የተለያዩ አራዊቶችን ያሳየው። እነዚህን አርደ ብለህ አለው። እሱም እኔ በሕይወት ዘመኔ ጸያፍ ነገር በልቼ አላውቅም ብሎ ተናገረ። እግዚአብሔር ያነጻውን አንተ ልታረክሰው አትችልም፣ ስለዚህ አርደ ብለህ አለው። 2 ጊዜ 3 ጊዜ እግዚአብሔር ተናገረው። ከዛ ራእዩ ተጠቅልሎ ተወሰደ። ከዛ ምንድነው እያለ ያሰላስል። መልእክቱ ትርጉሙ ምንድነው? ለአይሁዶች ብቻ ወንጌል አትስበክ፣ ወደ አሕዛብ ሂዱ፣ እስከ ምድር ዳርቻ ሂዱ ያልኳቸውን ነገር ፈጽሙ፣ ለአሕዛብም ወንጌልን መመስከር ጀምሩ ብሎ እግዚአብሔር ተናገረው። ይህን መልእክት ጴጥሮስ በዚህ ሁኔታ በዚህ ጊዜ ባይመለከት ቆርኔሌዎስ የተባለው ጣሊያናዊ እነሱ አሕዛብን የሚሉት መጥቶ ወንጌል ስበከኝ ቢለው ጴጥሮስ አይሰብከውም ነበር። ለቆርኔሌዎስ መልአክ ተገልጦለት ነው፣ በመልአክ ምሪት ነው ጴጥሮስ መጥቶ ወንጌል እንዲሰብከው የተላከው። እንዲህ ብሎ ቢናገርም ለአሕዛብ አይናገርም መልአክ ብሎ ስለሚያምን ጴጥሮስ አይሰብከውም ነበር። የውስንነት አመለካከት በባህል ሃይማኖት የተያዘ አእምሮ ውስጥ ታስሮበት ነበረ። ይህንን የሰበረ በተመስጦ የመጣ የእግዚአብሔር ድምፅና መልእክት ነው። ከዛ ይሄ አመለካከቱ በዚህ ሁኔታ ከተሰበረ በኋላ ጴጥሮስ የመጀመሪያው ለአሕዛብ ወንጌል የሰበከ ሰው ጴጥሮስ ነው። ከጣሊያናዊ 100 አለቃ ቆርኔሌዎስ ጀምሮ ከዛ በኋላ እስከ ምድር ዳርቻ የሚባለው ወንጌል ከኢየሩሳሌም ወጥቶ መሄድ የጀመረው ጴጥሮስ አእምሮ ውስጥ የነበረው አመለካከት ከተሰበረ በኋላ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ይኸውላችሁ ጴጥሮስ ከ12 ሐዋርያቶች መካከል ጌታ በመጀመሪያ ደረጃ ያስቀመጠው ሐዋርያ ነው። እሱ ብቻ ሳይሆን በኢየሩሳሌም ያሉ አብያተ ክርስቲያን በአንደኝነት የሚሰሙት የሁሉ መሪ ነው። አንድ ጊዜ ኢየሱስ ክርስቶስ ሞቶ በትንሣኤ ከተነሳ በኋላ እነሱ እስኪያገኙት ድረስ ጴጥሮስ የሆነ ሰዓት ላይ ተነሳን፣ በቃ እኔ ሄጄ አሳ ላጥምድ ብሎ ሲል ሁሉም ሐዋርያቶች ተከተለውት ሄዱ ብሎ ይናገራል። የሚያስከትል መሪ ነበር። መሪው አእምሮ ውስን ከሆነ የሚከተሉትም ውስን ነው የሚሆኑት። ስለዚህ እግዚአብሔር ኢየሩሳሌም ውስጥ ያለችውን ቤተክርስቲያን ሊያስወነጭፋት፣ ከፍ ሊያረጋት፣ መዳረሻዋን ከፍ ሊያረግ እስከ ምድር ዳርቻ እንድትሄድ የወንጌል ፍሬዋ ብዙ እንዲሆን ሲፈልግ ጴጥሮስ አእምሮ ውስጥ ያለውን ቤተክርስቲያንን ያሰረውን አመለካከት ሰበረው። ከዛ በኋላ እሱም በኢየሩሳሌም ያለችው ቤተክርስቲያን ወደ አዲስ የአገልግሎት ምዕራፍ፣ ወደ አዲስ የወንጌል ፍሬ ምዕራፍ ውስጥ ተዘዋወሩ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ወሳኝ የሆነ ነገር በሕይወታችሁ ወደ አዲስ ዳይሜንሽን ሊያስገባችሁ ሲፈልግ ትልቅ ዋጋ ሊያስከፍል የሚችል ወይም ትልቅ የሕይወት ውሳኔዎችን እንድትወስኑ እግዚአብሔር ሲፈልግ ሲመራችሁ በዚህ መንገድ ነው የሚመራችሁ። ከዛ በኋላ ግን ሕይወታችሁ እንደ ቀድሞ ሊሆን አይችልም። አሜን ይሁንላችሁ። እግዚአብሔር በዚህ መንገድ በጌታ በኢየሱስ ክርስቶስ የሚመራችሁ። ኢየሱስ ክርስቶስ ጌታ ነው። ግልጽ ነው አይደል? ይሄ መልእክት ግልጽ ባለ ሁኔታ ባይመጣ ተመስጦ በተባለው መንገድ እግዚአብሔር ባይናገረው ነው፣ ጥርት ባለ ሁኔታ ባይናገረው ኖሮ ምን ሊሆን ይችላል? በሌሎች አይነት መመሪያ መንገዱ ቢመለከት ምናልባት እንዲህ ሊሆን ይችላል፣ ሐሳቤ ሊሆን ይችላል፣ ምናልባት እንደዚህ ሊሆን ይችላል፣ ምናልባት ቅዠት ሊሆን ይችላል ሊል ይችል ነበረ። ግን እንደዛ እንዳይል ይሄን መንገድ ነው እግዚአብሔር የመረጠው ማለት ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ። በሌሎች መንገዱም ይመራል። እነዛ መንገዶች አንዳንዴ መንፈሳዊ መሆንን የሚጠይቅባቸው ፓርቶች አሉ። ይሄ ግን ምንም መንፈሳዊ መሆን አያስፈልገውም። ራሱ እግዚአብሔር ነው መነሳሳቱን ይዞ መጥቶ ተመስጦ እስከቶ የሚናገረው ማለት ነው። በጌታ በኢየሱስም እግዚአብሔር እንዲህ አይነቱን ነገር ያብዛላችሁ። ይኸውላችሁ በሕይወት ዘመናችሁ
የተወሰነ ጊዜ 40-50 ዓመት ኖራችሁ እግዚአብሔር በዚህ መልኩ 10 ጊዜ ከተናገራችሁ ህይወታችሁ ከሆነ ደረጃ ተነስቶ ወደ ሆነ ደረጃ ላይ ይሄዳል ማለት ነው። 10 ጊዜ ወነጭፋል ማለት ነው። ወሳኝ በሆኑ ጉዳዮች ላይ ይናገራል። እና እኔ እንግዲህ ስገምት መጽሐፍ ቅዱስ ላይ በጣም ትንሽ ቁጥር ስላለው አልፎ አልፎ ነው በዚህ ነገር ላይ የሚናገረው ብዬ ነው ማስበው። አላውቅም በነብይነት የሚያገለግሉ አገልጋዮች በዚህ መልኩ ቶሎ ብዙ ጊዜ ይምራቸው አይምራቸው አላውቅም። ብቻ ግን እግዚአብሔር አስፈላጊ በሆነ ጊዜ ብቻ ነው በዚህ መልኩ የሚናገረው። ክብር ለእግዚአብሔር ይሁን። ወደ ሆነ ዳይሜንሽን እንድትገቡ ብቻ አይደለም እግዚአብሔር በዚህ ተመስጦ በሚባለው የራእይ መንገድ በእንቅልፍ ሰመመን ውስጥ አስገብቶ ድምጹንም ራእዩንም አሳይቷችሁ የሚመልሳችሁ በዚህ መንገዱ የሚናገረው ወደ ሆነ ዳይሜንሽን ብቻ እንድትገቡ አይደለም። ህይወታችሁ እጅግ አስፈሪ ከሆነ አደጋ ውስጥ እግዚአብሔር ሊመጣ ካለ አደጋ ውስጥ ሊጠብቃችሁ ሲፈልግ በዚህ መልኩ ነው እግዚአብሔር የሚነግራችሁ። እናንተ ብቻ ሳይሆን የምትወዷቸው ትዳራችሁ ሊሆን ይችላል፣ ልጆቻችሁ ሊሆኑ ይችላሉ፣ የምትሰሩት ስራ ሊሆን ይችላል፣ አገልግሎታችሁ ሊሆን ይችላል። ብቻ ግን በእናንተ ህይወት ውስጥ ህይወታችሁ ሊረብሽና ህይወታችሁን ችግር ውስጥ ሊከት የሚችል አደጋ ከፊት ለፊታችሁ እንዳለ እግዚአብሔር ሊያስጠነቅቃችሁ ሲፈልግ በዚህ መልኩ ነው እግዚአብሔር የሚናገረው። ክብር ለእግዚአብሔር ይሁን። እግዚአብሔር አንዱ የሚጠብቀን ከክፉ ነገር የሚጠብቀን ሊመጣ ያለው ነገር በማሳየት ነው። በዚህ መንገድም የተመራ እግዚአብሔር ሰው አለ። እሱም ሐዋርያው ጳውሎስ ነው። ሐዋርያው ጳውሎስን እግዚአብሔር በዚህ ተመስጦ በሚባለው መልኩ መርቶ ህይወቱን ከእጅግ አደገኛ ከሆነ ነገር አድኖታል። ያን ነገር ባይናገረው ኖሮ ምናልባት ያለዛ ድምጽ በራሱ ሄዶ ያንን ነገር ቢያደርገው ኖሮ ምናልባት የሐዋርያው ጳውሎስ ህይወት ሊቋረጥ ይችል ነበር። መቋረጥ ብቻ ሳይሆን አገልግሎቱም ሊቆም ይችል ነበር። ከዛ ራእይ በኋላ የሚያድናቸው አሕዛብ፣ የሚተክላቸው ቤተክርስቲያኖች፣ የሚያስነሳቸው አገልጋዮች አይኖሩም ነበር። ወሳኝ ስለሆነ እግዚአብሔር ሊመጣ ካለው አደጋ እንዲያመልጥ እና ደግሞ ፍሬያማ ወደሚሆንበት አቅጣጫ ላይ እንዲሄድ ሲፈልግ የተናገረው እግዚአብሔር በዚህ መንገድ በተመስጦ በተባለው መንገድ የተናገረው ለሐዋርያው ጳውሎስ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ይህንን ሐሳብ የሚያወራውን ቃል የምናገኘው ሐዋርያት ሥራ ምዕራፍ 22 ቁጥር 17 ላይ እንደዚህ ብሎ ይናገራል። ከቁጥር 17 ጀምሮ ይህንን የሚያወራው ሐዋርያው ጳውሎስ ነው። ወደ ኢየሩሳሌም ከተመለሱ በኋላ በመቅደስ ስጸልይ ተመስጦ መጣብኝ። እርሱም ፍጠን፣ ከኢየሩሳሌም ቶሎ ውጣ፣ ስለኔ የምትመሰክረውን አይቀበሉም ሲለኝ አየሁት። እኔም ጌታ ሆይ በአንተ የሚያምኑትን በምኩራብ ሁሉ እኔ በወህኒ አገባና ደበድብ እንደነበሩ እነርሱ ያውቃሉ። የሰማዕታትንም የእስጢፋኖስን ደም ባፈሰሱ ጊዜ ራሴ ደግሞ ባጠገባቸው ስቆም ተስማምቼ የገዳዮችን ልብስ እጠብቅ ነበር አልሁ። እርሱም ሂድ፣ እኔ ወደ አሕዛብ ከዚያም ወደ ሩቅ እልክሃለሁና አለኝ ይላል። ቁጥር 17 ደግመዋለሁ። እንደዚህ ይላል፣ ወደ ኢየሩሳሌም ከተመለሱ በኋላ በመቅደስ ስጸልይ ተመስጦ መጣብኝ። ፍጠን፣ ከኢየሩሳሌም ቶሎ ውጣ፣ ስለኔ የምትመሰክረውን አይቀበሉምና ሲለኝ አየሁት ይላል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ፍቅር ነው። እግዚአብሔር ከክፉ የሚጠብቅ አምላክ። አንዱ የሚጠብቀን በዚህ መልኩ ነው። ጳውሎስን የተናገረው እግዚአብሔር እዚህ ጋራ ምንድነው? ፍጠንና ውጣ፣ ስለኔ የምትናገረው ነገር አይቀበሉም። አለመቀበል ብቻም ሳይሆን ይገሉት ነበር። ምክንያቱም ተደጋጋሚ ሊገሉት ይፈልጉ ነበር። አንዴ በቅርጫት አስመልጠውት ነው ከዛ ያወጣው። በጣም አይሁዶችን ከነ ጴጥሮስም ይልቅ እጅግ የሚያበሳጫቸው የሐዋርያው ጳውሎስ አገልግሎት። እነ ጴጥሮስ እስከ መጀመሪያውን ከክርስቶስ ጋር መሆናቸውን ለይተው በየማሉ መከራ እየተቀበሉ እነሱም ሰልችቷቸው ትቷቸዋል። ጳውሎስ ግን በቅርብ ከነሱ ጋር ሆኖ ክደት እንደፈጸመባቸው አድርገው ስለሚያስቡ ይገሉታል። እና ጌታ ምንድን ያለው? ፈጥነው ውጣ ነው ያለው። ፍጠን የሚል ወርድ ነው የተጠቀመው ጌታ። ለምን? አደጋ ስላለው ማለት ነው። ውጣ፣ ስለኔ የምትመሰክረው ምስክርነት አይቀበሉ ማለት። ጳውሎስ ግን ስለ ክርስቶስ መከራ መቀበል መርጧልና ጌታው ያለ ቤተክርስቲያንን ሳንገላታ ነበር። አንዳንዶቹ ወህኒ ውስጥ የከተትኩ ነበር፣ ስደበድብ ነበር፣ እኔም ልደብደብ እያለ ነው። እስጢፋኖስ ሲገደል ለገዳዮቹ ልብስ ይዤ ነበር፣ ከነሱ አጠገብ ቆሜ ተስማምቼ ነበር፣ መሞትም ካለብኝ ልሙት እያለው ነው የሚናገረው ማለት። ልሙት፣ ግድ የለም አትከልክለኝ፣ ልመስክር፣ ዋጋም ቢያስከፍል ልክፈል፣ እኔ ብዙዎችን ደብድቤያለሁ፣ ልደብደብ፣ ብዙዎች እንዲገደሉ አድርጋለሁ፣ ሞትም ካለብኝ ልሙት ነው ያለው። ጌታ ግን ኖ አለው። አንተ ገና ብዙ የምትሰራው ስራ አለ። ከማይቀበሉ ወደሚቀበሉ ቦታዎች ልካለሁ። ገና ስንት ቤተክርስቲያን ትተክላለህ።
ስንት ያልዳኑ አዛቦችን በወንጌል ትሰብካለህ። ገና ስንት አገልጋዮችን ቀብተህ ታስነሳለህ። ገና ብዙዎችን አሰልጥነህ ለአገልግሎት ብቁ ታደርግልኛል። ስራ ብዙ ነው። እዚህ ጋር ህይወት መቋረጥ የለበትም። ስለዚህ ምንድነው ፍጠንና ውጣ ብሎ ተናገረው። ሲናገረው ግን የተናገረበት መንገድ ራእይ አይደለም፣ ወይም ሌላ አይነት የመናገሪያ መንገድ አይደለም። እግዚአብሔር የተጠቀመው ነገር ምንድነው? በተመስጦ የሚሆነውን መንገድ ነው እግዚአብሔር የተጠቀመው። ጳውሎስ ሲጸልይ ነው ስዕሉን ሳለ ተንበርክኮ እየጸለየ እንደ እንቅልፍ አይነት ሰመመን ነገር ላዩ ላይ መጥቶ ውስድ አድርጎት በመንፈስ ያየው መልእክት ነው። ራእይ ብቻ አይደለም፣ ውስጡ ድምጽ ነበረው። ጥርት ያለ ድምጽ ነበር። ዲያሎግ ነበረው ከጌታ ጋር። እሱም በመንፈስ ውስጥ ለጌታ ኢየሱስ ክርስቶስ ይመልስ ነበር። ጌታ ኢየሱስ ክርስቶስም ደግሞ ይናገረው ነበር። ስለዚህ አሁን ወደ አሕዛብ እልክሃለሁ፣ እሱ ብቻ ሳይሆን ወደ ሩቅ ቦታ እልክሃለሁ፣ ስላንተ ታሪክ ምንም ወደማያውቁት እልክሃለሁ፣ በዚያ በወንጌል ፍሬያማ ትሆናለህ አለው። ይሄ በተመስጦ ያየው ሐዋርያው ጳውሎስ ይሄ በተመስጦ ያየው ራእይ ምንድነው የፈጠረለት ብትሉ መሰላችሁ? አንደኛ ከሞት አስመልጦታል። ህይወቱን ከሚያቋርጥ አደገኛ ችግር እግዚአብሔር በዚህ መልኩ አስመልጦታል። እሱ ብቻ ሳይሆን ከማይቀበሉበት ስፍራ ወደሚቀበሉት ቦታ ላይ እንዲሄዱ አድርጓል። ይኸውላችሁ እግዚአብሔር አንዳንዶች እንደዚህ ብለው ያስባሉ። ትልቅ ቅባት ስላላችሁ ሁሉም እንዲቀበላችሁ አድርጋችሁ አታስቡ። አንዳንዴ ምድር ሁሉ ላይ ይቀበላችሁ ይችላል። ምድር ሙሉ 100% ላይ ይቀበላችሁ ይችላል። አንዳንዴ ግን አንድ ምስራች ነግራችኋለሁ። የእናንተና አገልግሎት ደግሞ ከ100% በላይ የሚቀበሉ እግዚአብሔር ያዘጋጃቸው ሰዎች አሉ። ምንም መጨነቅ የለባችሁም እንደዚህ አይነት ነገር ሲያጋጥም ማለት። አንዳንዴ እንደዚህ ይሆናላችሁ። የገዛ አገር ሰዎቻችሁ 100% ላይ ይቀበሏችሁ ይችላሉ። እንዲያውም እስክትጠፉ እስክትሞቱላቸው ድረስ ሊፈልጉ ይችላሉ። ግን ምንም መጨነቅ የለባችሁ። ምድር ሁሉ ባይቀበላችሁ እግዚአብሔር እናንተን የሚቀበልበት ቦታ ላይ ይመራችኋል። ሲመራ ታዲያ እንደዚህ አይነቱ መንገድ አንዳንዴ እግዚአብሔር በዚህ አይነት ጥርት ባለ መንገድ ነው የሚመራው ማለት። ሐዋርያው ጳውሎስ እንደሱ አድርጎ ነው የሞላው። ይኸውላችሁ አንዳንዴ በድፍን ዕውቀት መመራት ከባድ ነው። ወንጌልን ለፍጥረት ሁሉ ስበኩት ተብሎ ተጽፎ የለም ወይ? በቃል አንተ እንደዚህ ብለህ አላዘዝክም ወይ? እንደገናም ስለኔ መከራ ትቀበላላችሁ ብለህ አላዘዝክም ወይ ብሎ ድፍን ባለ ዕውቀት ህይወቱን ችግር ውስጥ ሊከት ነበር ጳውሎስ። እንደሱ አይደለም የሚሰራው ብያለሁ። እነዛን ነገሮች ብያለሁ። እስከ ምድር ዳርቻ የትም ቦታ ወንጌልን ሰብካላችሁ ከኢየሩሳሌም ጀምራችሁ ብያለሁ። ስለ ስሜ መከራ ትቀበላላችሁ ብያለሁ። ግን እነዚህ ነገር በመንፈስ ቅዱስ ምሪት ነው የሚሆኑት፣ እኔ ስፈቅድ የሚሆኑ ነገሮች ናቸው ብሎ ነው የመራው። ሁላችሁ በዕውቀት በድፍን ዕውቀት በአጠቃላይ በጀነራል ኖሌጅ መመራት አንድ ነገር ቢሆንም ግን በመንፈስ ቅዱስ መመራት በእንደዚህ አይነት ሁኔታ መመራት ወሳኝነት አለው። እግዚአብሔር ቃሉን የሚያስተዳድረውና ቃሉ ፍሬያማ እንዲሆን ጊዜውን እየጠበቀ ለከሌ በዚህ በኩል ለእንተናይክ በዚህ በኩል እያለ የሚመራው በዚህ አይነት አመራሩ መንገድ ነው እና ግልጽ የሆነ ህይወታችሁን ካደጋ እናንተንም የምትወዷቸውንም ቤተሰቦቻችሁን ስራችሁን እግዚአብሔር ፕሮቴክት አገልግሎታችሁን ፕሮቴክት ሊያደርግ ሲፈልግ በዚህ አይነት በማወላዳ ግልጽ በሆነ መንገድ ይናገራል። ይሄ መንገድ ምን አይነት መንገድ ነው? በተመስጦ ውስጥ ሆኖ የእግዚአብሔርን ድምጽና ራእይ የሚታይበት ያመራር መንገድ ማለት ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ተመስጦ ይመጣባችኋል። ነፍሳችሁና ስጋችሁ ለተወሰነ ጊዜ ዲሴብል ይሆናሉ። መንፈሳችሁ ንቁ ይሆናል። ነፍሳችሁና ስጋችሁ ለተወሰነ ጊዜ ጸጥ ይላል። መንፈሳችሁ 100% አክቲቭ ይሆንና መንፈስ ዓለም ውስጥ ግብት ብሎ እንደዚህ አይነት ጌታ ያዘጋጀውን መልእክት ከሞት የሚያድነው መልእክት ወደ ሌላ የህይወት ምዕራፍ ውስጥ የሚከተው መልእክት አይታችሁ ምልስ ትላለ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ። ግልጽ ነው አይደል? የገባችሁ ነው አይደል? አንድ ቃል እንመልከትና ከዛ እንጨርስ። ከብሉይ ኪዳን በዚህ መንገድ የተመራ ሰው ማለት ነው። በዚህ መንገድ የተመራው ሰው ብሉይ ኪዳን ላይ ያለ ሰው ነብዩ በለዓም ይባላል። በለዓም ይወላችሁ የእግዚአብሔር ነብይ ነው፣ ግን ከጊዜ በኋላ የሳተ ነብይ ነው። ሲነሳ የእግዚአብሔር ነብይ፣ እግዚአብሔር የቀባው ነብይ ነው። ደግሞ በጣም ዳይናሚክ የእግዚአብሔርን የሩቅ ጊዜ ራእይና የእግዚአብሔር የሩቅ ጊዜ እቅድ ጥንቅቅ አድርጎ ጥርት አድርጎ የሚያውቅ የሉልን ዕውቀት የሚያውቅ የእግዚአብሔርን ራእይ የሚያይ ሰው ነው በለዓም። ምን አይነት ልምምዶች እንዳሉት የተቀባንት የእግዚአብሔር ነብይ እንደሆነ ሲናገር ሁሉ ጊዜ ከመልእክቱ በፊት ማንነቱን የሚናገርባቸው እንደ መፈክር አይነት የሚናገራቸው ነገሮች አሉ። በእነዛ ንግግሮች ውስጥ እንዴት አይነት መንፈሳዊ ልምምዶች እንዳሉት በምን አይነት መንገድ የእግዚአብሔርን ነገር እንደሚያይ ይናገራል። ይሄን ንግግሩን አንድ ሁለት ቦታ ላይ ተናግሯል። እንግዲህ ነቢያቶችን እግዚአብሔር ሲመራቸው አንዱ የሚመራው ከሚሰጣቸው የማየት የመስማት ፓኬጆች መካከል
በተመስጦ ውስጥ ሆኖ የእግዚአብሔርን ድምጽ የመስማትን ልምምድ እግዚአብሔር ይሰጣቸዋል። የነቢያት አገልግሎት ክፍል ውስጥ ካሉት ጸጋዎች መካከል አንዱ ይሄ በተመስጦ ራእይን የማየት የእግዚአብሔርን ድምጽ የመስማት ነገር ነው ያለውና ያንንም በለዓም ሲጠቁመንና ሲናገር እንደዚህ ብሎ ነው የተናገረው። ሁሌም ከእግዚአብሔር ያየውን ራእይና ህልም ወይም ድምጽ መልእክት ለመናገር ሲፈልግ እንደመፎከር ብሎ እቺን ንግግር ይናገራል። እንደዚህ ይላል። አንድ ሁለት ቦታ ብሏታል በለዓም እንደዚህ ይላል። ዘኍልቍ ምዕራፍ 24 ቁጥር 15 እና 16 ላይ ነው ያለውና ምሳሌውን ይመስል ጀመር እንዲህም አለ። የቦዔር ልጅ በለዓም እንዲህ ይላል፣ አይኖቹ የተከፈቱለት ሰው እንዲህ ይላል፣ የእግዚአብሔርን ቃል የሚሰማ የልዑልንም ዕውቀት የሚያውቅ ሁሉን የሚችል ራእይ የሚያይ የወደቀው አይኖቹም የተከፈቱለት እንዲህ ይላል፣ አየዋለሁ አሁን ግን አይደለም፣ እመለከተዋለሁ በቅርብ ግን አይደለም። ከያዕቆብ ኮከብ ይወጣል፣ ከእስራኤልም በትር ይነሳል፣ የሞዓብንም ማዕዘኖች ይመታል፣ የሴትንም ልጆች ያጠፋል እያለ ይናገራል። አየዋለሁ አሁን ግን አይደለም፣ እመለከተዋለሁ በቅርብ ግን አይደለም። ከያዕቆብ ኮከብ ይወጣል፣ ከእስራኤልም በትር ይነሳል እያለ ስለ ክርስቶስ ኢየሱስ ምጽአት ይናገራል። ወደፊት ገና በስጋው ወራት ኢየሱስ ከመወለዱ በፊት የእግዚአብሔርን ራእይና እቅድ በዚህ አይነት መልኩ ነበረ ሲናገር የነበረውና ሲናገር መሐላ አንድ ቃል አለች እንደዚህ የሚል ቃል፣ የእግዚአብሔር ቃልን የሚሰማ የልዑልንም ዕውቀት የሚያውቅ ሁሉንም የሚችል አምላክ ራእይ የሚያይ ቁጥር 16 የወደቀው አይኖቹም የተከፈቱለት እንደዚህ ይላል የወደቀው አይኖቹም የተከፈቱለት እንደዚህ ይላል ብሎ ይናገራል። የወደቀው ሚል ቃል አለ። የወደቀው ሚል ቃል አለ። እዚህ ዘኍልቍ ምዕራፍ 24 ለሁለት ቦታ ነው የሚደግመው ይህን ንግግሩን ነብዩ በለዓም ከጊዜ በኋላ የሳተው በለዓም የእግዚአብሔር ራእይ የነበረው በለዓምና የወደቀው ይላል። የወደቀው ሚለውን እንግሊዘኛው መጽሐፍ ላይ ሄዳችሁ ስትመለከቱ ትራንስ የሚል ወርድ ነው የሚጠቀመው። ለነ ጴጥሮስ የተጠቀመውን ቃል ማለት ለሐዋርያው ጳውሎስና ለጴጥሮስ ይህን ራእይ ሲያዩ ተመስጦ ብለው ለሚለው ቃል የተጠቀመውን ቃል ነው ትራንስ የሚለው ማለት ነውና አማርኛችን ላይ ግን ምንድነው የወደቀው ነው የሚለው። መሆን የነበረበት ነገር ምንድነው? ተመስጦ የወደቀበት ራእይ የሚያይ ሰው፣ ተመስጦ የወደቀበት ራእይ የሚያይ ሰው ነበረ መባል የነበረበት ማለት የወደቀው ሚል ቃል ነው ያለውና እንግሊዘኛው ላይ ስታመሳክሩ ያንን ነገር ይናገራልና ተመስጦ የወደቀበት አይኖቹ ተከፍቶ የሚያይ፣ ተመስጦ የወደቀበት የልዑልን ራእይ የሚያይ፣ ተመስጦ የወደቀበት የልዑልን ድምጽ የሚሰማ ጆሮቹ የተከፈቱ አይኖቹ የተከፈቱለት ሰው እንደዚህ ይላል ብሎ ይናገራል። በለዓም የሚናገረው መልእክት ፐርፌክት ነው። ፐርፌክት ነው። እንከን የለውም። እጅግ ፓወርፉል የሆነ ነብይ ነው እስኪስት ድረስ ማለት ነው። እጅግ አደገኛውን የተናገረው የሚሆን በኔሽን ላይ ቃል ሲናገር ኔሽን ሽባ ማድረግ የሚችል እግዚአብሔር መልአኩን ልኮ በለዓም በእስራኤል ላይ ከመናገር ባያስቆመው ኖሮ የእውነት ቢናገር በእስራኤል ሕዝብና ሰራዊት ላይ ቢናገር የእስራኤል ሕዝብና ሰራዊት ይሸነፋል። እግዚአብሔር ያንን ነገር ስለሚያውቅ ለምን የሰጠውን ቅባት ጉልበት ያውቃል። በነብዩ ላይ ያስቀመጠውን ጉልበት ስለሚያውቅ ነው እግዚአብሔር ፈጥኖ ከመናገሩ በፊት አፉን ያስያዘው እንዳይናገር የከለከለው። አንድ ቦታ ላይ ሲናገር ከበለዓም እጅ አዳንኳችሁ ብሎ እግዚአብሔር ይናገራል። አዳንኳችሁ ብሎ ነው የሚናገር። ምን ያህል ፓወርፉል እንደሆነ ተመልከቱ። እሱ የሚናገረው ነገር ኔሽንን ሽባ ያደርጋል። ንጉስ በለዓም ለዛ ነው አንተ የረገምከው የተረገመው ነው ይቀራል፣ የባረከው የተባረከው ነው ይቀራል። እና ግለሰብ ቤተሰብ ብቻ አይደለም የሚባረከው የሰውዬ ኔሽን ሲባረክ ይሆናል። በኔሽን ላይ ቃል ከተናገረ ኔሽን ሽባ የሚሆንበት ሰው ግን ከጊዜ በኋላ ሰዓት ክብር ለእግዚአብሔር ነው። እና በለዓም እንዲህ አይነት ስጦታ ነበረው። በተመስጦ የእግዚአብሔርን እቅድ ማየት፣ እግዚአብሔር ልብ ውስጥ ያለውን እግዚአብሔር ሐሳብ ውስጥ ያለውን ነገር የሚያይበት ቁልፍ ነገር ነበረው። ይህም በተመስጦ የእግዚአብሔርን ራእይ ማየት የሚባል ነው። ክብር ለእግዚአብሔር ይሁን። ግልጽ ነው አይደል? ብዙ ነገር ልላችሁ እችላለሁ በዚህ ነገር ላይ ግን ባጭሩ የዛሬው መልእክት ይሄ ነው። ለመጠቅለል ያክል እግዚአብሔር ሲመራን ከሚመራን መንገዶች መካከል አንዱ ተመስጦን በእኛ ላይ በማምጣት የሚመራው መንገድ ነው። ሰው ሶስትዮሽ ነው። መንፈስ፣ ነፍስ፣ ስጋ ነው። የመንፈሱን ዓለም የሚገናኘውና ድምጽ ራእይ የሚያየው መንፈሳችን ነው። ይህ የተመስጦ ነገር በህይወታችን ላይ ሲመጣ ነፍሳችንና ስጋችን ለተወሰነ ሰከንድ ጸጥ ይላሉ። አክቲቪቲያቸው ይቀንስና 100% መንፈሳችን አክቲቭ ሆኖ የመንፈሱን ዓለም እግዚአብሔር ያዘጋጀልን መልእክት ተመልክተን ወይም ድምጹን ሰምተን የምንመጣበት መንገድ ነው። በዚህ መንገድ የሚመጣ መልእክት እጅግ አስፈላጊ መልእክት ሲሆን ነው እግዚአብሔር የሚናገረው በዚህ። እንደገናም ደግሞ በዚህ መንገድ ሲመጣ መልእክት ጥርት ብሎ ነው የሚመጣው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ግልጽ ነው አይደል?
ግልጽ ነው አይደል? በጌታ በኢየሱስም እግዚአብሔር በዚህ አይነት መልኩ ይናገራችሁ፣ ሕይወታችሁንም ወደ አዲስ የሕይወት ምዕራፍ በኢየሱስም ይቀይረው። ሕይወት የሰለቻችሁ ተመሳሳይ ሕይወት ነው የምኖረው በውስንነት ሕይወት ውስጥ ነው ያለሁት የምትሉ እግዚአብሔር የጴጥሮስ አእምሮ ውስጥ ያለውን የወሰነውን አመለካከት ሰብሮ ወደ አዲስ የሕይወት ምዕራፍ ውስጥ እንዳስገባው እናንተንም የወሰናችሁ በአእምሮአችሁ ውስጥ ያለ እናንተ ያላስተዋላችሁት እግራችሁን ቆልፎ የያዘውን አመለካከታችሁን እግዚአብሔር በኢየሱስ ክርስቶስም በዚህ መንገድ ይስበርላችሁ። በጌታ በኢየሱስም የተለቀቃችሁ ሁኑ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ። ይህ ደግሞ ልምምድ የሌላችሁ በጌታ ቤት ረጅም ጊዜ ቆይታችሁ በዚህ መልኩ እግዚአብሔር መርቶኛ አቅም የምትሉ በጌታ በኢየሱስ ክርስቶስም እንዲህ አይነቱ ስጦታ እግዚአብሔር እንዲሰጣችሁ ጸልይላችኋለሁ። መንፈስ ቅዱስ ለቅዱሳን በመጽሐፍ ላይ የተጻፈው አንዳችም ነገር አይጉደልባቸው። ጌታ ልጆችን ምራቸው፣ ድምፅን አለማምዳቸው። በዚህ መልኩ መንፈስ ቅዱስ ተናገራቸው። ትልቅ የሕይወት ውሳኔ ሊወስኑ ብለው ግን ለመወሰን የተቸገሩ እያመነቱ ያሉ እግዚአብሔር አምላክ ትዳር ለመመስረት ሊሆን ይችላል ጌታው፣ ትልልቅ ሥራ ለመስራት ሊሆን ይችላል እግዚአብሔር፣ ሀገርን ለመልቀቅ ሊሆን ይችላል እግዚአብሔር አምላኬና መድኃኒቴ ሆይ ብቻ በሕይወታቸው ትልልቅ ውሳኔ ለመወሰን ፈልገው ግን ማመንታት ውስጥ ያሉትን ሰዎች ጌታው በኢየሱስ ክርስቶስ በዚህ ተመስጦ በተባለው ጳውሎስን በመራሃበት ጴጥሮስን በመራሃበት ነቢዩ በላምን በመራሃበት መንገድ በጌታ በኢየሱስ ክርስቶስም እንድትመራቸውና ከዚህ ማመንታት ጌታው ቁርጥ ያለው መልስ እንድትነግራቸው ነው ጸልያለሁ። ኢየሱስ ክርስቶስ ጌታ ነው። ጌታ ይባርካችሁ። ጸሎት የምትፈልጉ ሰዎች ያው መጨረሻው ላይ ስልኬን አስቀምጥላችኋለሁ። ከዛ ላይ ተመልክታችሁ ሐሙስ ዕለት ብትደውሉልኝ፣ ሐሙስ ዕለት ደውላችሁ ነገ በዚህ ሰዓት ብትጸልይልኝ ደስ ይለኛል ይመቸኛል ብላችሁ ምጸልይበትን ሰዓት ንገሩኝ። ከዛ ዋትስአፕ ላይ ንገሩኝ። ከኔ ሰዓት ጋር ከተስማማ በዚህ ሰዓት እሺ እንጸልያለንላችኋለሁ። ካልሆነ ደግሞ ዓርብ ዕለት በዚህ ሰዓት ብዬ ሰዓቱን ቀይሬ እነግራችኋለሁና የዛን ሰዓት በእግዚአብሔር ፊት እንጸልያለንና በዚህ ትምህርት መሰረት እንድጸልይላችሁ ከፈለጋችሁ በሌላም ጉዳዮች ላይ እንድጸልይላችሁ የምትፈልጉ ካላችሁ ደውሉልኝ። በቮይስ ሜል ወይም በቴክስት መልእክታችሁን ተውልኝ። እግዚአብሔር ይባርካችሁ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው።